ዛሬ ኤችቲኤምኤል፣ ሲኤስኤስ እንዲሁም ደግሞ ጃቫስክሪፕት ኮርሶችን የምንጀምር ይሆናል። ዛሬ የምንጀምረው ከኤችቲኤምኤል ይሆናል ማለት ነው። ኤችቲኤምኤልን ከጨረስን በኋላ ሲኤስኤስ፣ ጃቫስክሪፕት እያለን ወደ ፍሬምወርኮች፣ ወደ ሪያክት ወደ መሳሰሉት የምናልፍ ይሆናል። እንዲሁም ወደ ባክኤንድ የምንሻገር ይሆናል እና መሰረታዊ ነገሮችን መረዳት ይኖርብናል። ወደ ኮርሱ ከመግባታችን በፊት ሃው ዘ ዌብ ወርክስ የሚለውን ነገር ከዚህ በፊት የሰሩት ቪዲዮ ያለ እሱን ዲስክሪፕሽን ላይ ሊንክ እናስቀምጥላችኋለሁ። ዛሬ ግን ዌብሳይት ምንድን ነው ከሚለው ጀምረን የምንጀምር ይሆናል ማለት ነው። ዌብሳይት ምንድን ነው ይለናል። ሞዚላ ዴቨሎፐር ሳይት ነው። እዛ እሱ ያስቀመጠው ዴፊኒሽን ነው። ምን ይላል? ኤ ኮሌክሽን ኦፍ ዌብ ፔጅስ ግሩፕ ቱጌዘር ኢንቱ ኤ ሲንግል ሪሶርስ ይላል እና ዊዝ ሊንክስ ኮኔክትድ ደም ቱጌዘር ኦፍን ኮልድ ሳይት ይላል። ይህ ዌብሳይት የሚባለው ነገር የዌብ ፔጆች አንድ ላይ መሆን የሚፈጥረው ነገር ነው። እነዚህ ዌብ ፔጆች አንድ ላይ ወይም አንድ ሳይት ላይ ወይም አንድ ሪሶርስ ላይ ተቀምጠው ከዛ በኋላ የነሱ ሊንክ መሆን ወይም አንድ ላይ ሊንክ መደራረግ የሚፈጥረው ነገር ነው ዌብሳይት ብለን የምንጠራ ይለናል። ያ ማለት ምን ማለት ነው? ያንን ለመረዳት መጀመሪያ ዌብ ፔጅን እንረዳ። ምክንያቱም ኮሌክሽን ኦፍ ዌብ ፔጅስ ካለ ዌብ ፔጅ ምንድን ነው የሚለውን ቀድመን እንረዳ። ሶ ዌብ ፔጅ ምንድን ነው ይለናል። የዶክመንት ዳት ካን ቢ ዲስፕሌይድ ኢን ኤ ዌብ ብራውዘር፣ በዌብ ብራውዘር ላይ መታየት የሚችል የሆነ ዶክመንት ይባላል ዌብ ፔጅ ተብሎ ይጠራል ማለት ነው። ዲስ አር ኦልሶ ኦፍን ኮልድ ጀስት ፔጅ። ዌብ ፔጅም ፔጅም ይገልጸዋል ነው። ሰች ዶክመንት አር ሪትን ኢን ዘ ኤችቲኤምኤል ላንጉዌጅ። ይሄ በዶክመንት ስንል ኤኒ ታይፕ ኦፍ ዶክመንት አይደለም። ዌብ ብራውዘር ላይ ለምሳሌ ፎቶ ሊከፈት ይችላል፣ ፒዲኤፍ ሊከፈት ይችላል። ነገር ግን የትኛውን ነው ዌብ ፔጅ ስንል እኛ ሪፈር እያደረግን ያለ ነው በኤችቲኤምኤል ላንጉዌጅ የሚሰራውን ዶክመንት ነው። እና ያ ዶክመንት ዌብ ብራውዘር ላይ ክሮም ሊሆን ይችላል ወይም የታይፕ ኦፍ ብራውዘር ላይ መከፈት የሚችል ዶክመንት ምን ተብሎ ይጠራል? ዌብ ፔጅ ተብሎ ይጠራል። እና እነዚህ ፔጆች ግሩፕ ሆነው ወይም አንድ ላይ ሆነው አንድ ሪሶርስ ላይ ተቀምጠው ከዛ በኋላ ሊንክ ቱጌዘር ሊንክ ምን ያደርጋቸዋል? ኮኔክት ያደርጋቸዋል የሚለውን ስናይ እንዴት ነው? ለምሳሌ ይሄ አንድ ፔጅ አለ፣ ብሮዚንግ ዘ ዌብ የሚለው አንድ ፔጅ አለ፣ አንድ ኤችቲኤምኤል ዶክመንት አለ። ከዛ ሌላ ኮድ ኤዲተር የሚባል ደግሞ ሌላ ኤችቲኤምኤል ዶክመንት አለ። እዚህ ጋር ኢንስታሊንግ ሶፍትዌር የሚል ሌላ እንትን አለ፣ ሌላ ፔጅ ዌብ ፔጅ ያለ ማለት ነው። እና እነዚህ ለምሳሌ እነዚህ ሶስቱን ብናይ እነዚህ ሶስቱ ፔጆች አንድ ላይ አንድ ሪሶርስ ላይ ምን ሆነዋል? ተቀምጠዋል። ምንድነው እነዚህ ጋር ዌብ ፔጅን ዌብሳይትን ኢንሱ ሲንግል ሪሶርስ ይላል አይደለ? በአንድ ሪሶርስ ላይ ተቀምጠዋል። ሶ ይሄኛው ሶስቱም የት ነው ያሉት? ዴቨሎፐር ዶት ሞዚላ ዶት ኦርግ የሚባለው ዶሜን ኔም ስር ወይም ደግሞ እዛ ስር ነው የተቀመጡት ማለት ነው። እና እዛ ስር ተቀምጠው ነው ያሉት እና ሶስቱም አንድ ሪሶርስ ላይ ነው ያሉት ማለት ነው። እንዲሁም ደግሞ እነዚህ ፔጆች ወይም እነዚህ ዶክመንቶች ምን ይደራረጋሉ? ሊንክ ይደራረጋሉ ወይም ደግሞ እርስ በርስ የተያያዙ ናቸው። አንዳቸው ከአንዳቸው እና ብሮዚንግ ዘ ዌብ የሚለው ፔጅ ላይ ሆኜ ኢንስታሊንግ ሶፍትዌር የሚለው ጋር መሄድ ይችላለሁ። ኢንስታሊንግ ሶፍትዌር የሚለው ጋር ቆሜ ደግሞ ወደ ብሮዚንግ ዘ ዌብ ወደሚለው ፔጅ መሄድ ይችላለሁ ማለት ነው። እና እርስ በርስ የተያያዙ ሊንክ የተደራረጉ ናቸው ማለት ያ ነው። ከዛ ምን ይለናል? እነዚህ ዌብ ፔጆች ደግሞ ከምን የተገነቡ ናቸው ብሎናል? ከኤችቲኤምኤል የተገነቡ ናቸው አለ። ሶ ዋትስ ኤችቲኤምኤል? አሁን ዳይቭ ወደ ኤችቲኤምኤል መግባት እንችላለን ማለት ነው። ሶ ኤችቲኤምኤል ምንድን ነው? ኤችቲኤምኤል ኢዝ ሃይፐር ቴክስት ማርክአፕ ላንጉዌጅ። እቺ ነገር በደንብ ያዟት። ሃይፐር ቴክስት ማርክአፕ ላንጉዌጅ ኢዝ ዲስክሪፕቲቭ ላንጉዌጅ that specifies web page structure። ይሄ ሃይፐር ቴክስት ማርክአፕ ላንጉዌጅ ነው። ይሄ ለምን እንደተባለ ቀስ ብለን እንመጣበታለን። ለምንድን ነው የሚያገለግለው አለ። የአንድን ዌብ ፔጅ ይህንን አስተውሉ። ዌብሳይት የምንለው ነገር የዌብ ፔጆች ጥርቅም ነው እና ይሄ የዌብ ፔጅ ጥርቅም ከሆነ ደግሞ ሲንግል ዌብ ፔጅ ምን ያስፈልገዋል? ኤችቲኤምኤል ያስፈልገዋል። ኤችቲኤምኤል ለምንድን ነው የሚያስፈልገው? ስትራክቸሩን ስፔሲፋይ ለማድረግ ነው ማለት ነው። ያ ማለት ምን ማለት መሰላችሁ? ለምሳሌ እዚህ ፔጅ ላይ ብናይ ምን አለ? እዚህ ጋር የሆነ ቴክስት አለ፣ እዚህ ጋር የሆኑ ቴክስቶች አሉ፣ እዚህ ጋር የሆነ ፎቶ አለ፣ እዚህ ጋር የሆነ ሰፋ ያለ የሆነ ሴክሽን አለ ወይም ደግሞ የሆነ አርቲክል አለ ምናምን። ከዛ እዚህ ጋር ከጎን የተጻፉ ነገሮች አሉ። አሁን እነዚህ ነገሮች ዲፋይን የሚደረጉት በምንድን ነው? በኤችቲኤምኤል ነው ማለት ነው። ይሄ ቴክስት እንዲገባ የምናደርገው በኤችቲኤምኤል ነው። እዚህ ጋር ያለው ፎቶ እንዲገባ የምናደርገው በኤችቲኤምኤል ነው። እዚህ ጋር የተደረዱትን ጽሁፎች የምናስገባው በምንድን ነው? ኤችቲኤምኤልን ተጠቅመን ነው ማለት ነው። ስትራክቸሩን ዲፋይን ያደርጋል የምንለው በዛ ምክንያት ነው ማለት ነው። እና ይሄን ስትራክቸር ያገኘው ደግሞ ከለር ደግሞ ከአላይመንት ምናምን አንጻር እሱ ሌላ ጉዳይ ነው። ነገር ግን አሁን ከስትራክቸር ሲባል
እነዚህ እንደ አንድ ግሩፕ ተቀምጠው ነው ያሉት። እዚህ ጋር ያሉት እንደ አንድ ግሩፕ ተቀምጠው ነው ያሉት። እዚህ ጋር ያለው ደግሞ አንድ ግሩፕ ሆኖ ነው የተቀመጠው። እዚህ ጋር ያለው ሌላ ግሩፕ ሆኖ ነው የተቀመጠው። ይህንን ግሩፕ የፈጠርነው በምንድን ነው? ኤችቲኤምኤልን ተጠቅመን ነው ማለት ነው። እና ብሪፍ ሂስትሪ ይላል እዚህ ጋር ያስቀመጣቸው ሂስትሪዎች አሉ። ዳትማች አስጨናቂ ነገር አይደለም። በ1990 ምናምን ብቻ ታሪክ ነው እሱ ነገር ያን ያህል የሚያስጨንቀን ነገር አይደለም። ሶ ወደ ቀጣዩ ቀጥታ እናልፋለን። ኦኬ ሌላው አሁን ሃይፐርቴክስት ማርክአፕ ላንጉዌጅ ነው። ይሄኛው በደንብ ያዘ። ኤችቲኤምኤል ፕሮግራሚንግ ላንጉዌጅ አይደለም። ምን አይነት ላንጉዌጅ ነው? ማርክአፕ ላንጉዌጅ ነው። ፕሮግራሚንግ ላንጉዌጅ ለመባል አንድ ቋንቋ የግዴታ እንትኑን ኮምፒውተሩን ስቴፕ ባይ ስቴፕ የሚሰራውን ነገር ማዘዝ መቻል አለበት። ኤችቲኤምኤል ደግሞ እዚህ ጋር ስትራክቸር ብቻ ነው እንጂ የሚሰጠው ኮምፒውተሩን ማዘዝ አይችልም። ለምሳሌ በኤችቲኤምኤል ኮምፒውተሩን አንድና ሁለትን እንዲደምር ማዘዝ አንችልም። ስለዚህ ፕሮግራሚንግ ሊባል አይችልም። ፕሮግራሚንግ ላንጉዌጅ ሊባል አይችልም። ማርክአፕ ላንጉዌጅ ነው ማለት ነው። እና እነሱ ነገሮች እናያለን። እና ሞስት ቤዚክ ብሎ አሁን የቀደም ያለው ነገር ነው። ቤዚክ ቢልዲንግ ብሎክ ኦፍ ዘ ዌብ ነው። የአንድ ዌብ ቤዚክ ቢልዲንግ ብሎክ ነው። ምክንያቱም ስትራክቸሩን ቢውል ሳናደርግ ወደ ማሳመር ወደ ሌላ ክሊክ ሲደረግ ምን ይደረግ ምናምን የሚሉትን ነገሮች ልናስብ አንችልም። አንድን ቤት ቀለም ስለመቀባት የምናስበው ቤቱን ከገነባን በኋላ ነው። እዛ ቤት ላይ የተለያየ ኤሌክትሪክ ዝርጋታ ለማድረግ እንዲሁም ደግሞ የመሳሰሉ ነገሮች ውሃ ዝርጋታ፣ ሌሎች ነገራቶችን ማድረግ የምናስበው ቀድመን ምን ስናደርግ ነው? ቤቱን መገንባት ስንችል ነው። ስለዚህ ኤችቲኤምኤል ሞስት ቤዚክ ቢልዲንግ ብሎክ ኦፍ ዘ ዌብ የተባለበት ምክንያት ያ ነው። ስትራክቸሩን ቢውልድ ለማድረግ ስለሚጠቅም ማለት ነው። ሌላው ደግሞ የዲፋይን ሚኒንግ ኢን ስትራክቸር ኦፍ ዌብ ኮንተንት ቅድም ያልነው ኮንሰፕት ነው። ሞር ደግሞ ዳይቭ ስንገባበት ይህንን ለምን እንዳለን በደንብ እንረዳለን። እዚህ ጋር ያሉትን ነገሮች ሚኒንጋቸውና ስትራክቸራቸውን ዲፋይን ያደርግልናል። ለምሳሌ እዚህ ጋር የተደረደሩት ነገሮች ናቦች ናቪጌሽን ሊንኮች ናቸው። ሰው እነዛን ነገሮች ዲፋይን የምናደርገው ሚኒንግ የምንሰጠው በምንድን ነው? በኤችቲኤምኤል ነው። ሞር ደግሞ ዳይቭ ስንገባበት እንረዳዋለን። እሺ ሌላው ደግሞ ሃይፐር ቴክስት አሁን እዚህ ጋር እያንዳንዱን ቃላት ልንማር ነው። ሃይፐር ቴክስት ምንድን ነው ይለናል? ሪፈርስ ቱ ሊንክ ዳት ኮኔክት ዌብ ፔጅ ቱ ዋን አናዘር አንድን ዌብ ፔጅ ከሌላ ዌብ ፔጅ ጋር ምን የሚያደርግ ነው? ኮኔክት የሚያደርገን ሊንክ ሪፈር የሚያደርግ ነው ማለት ነው። ሃይፐር ቴክስት ብለን ስንጠራ ይሄ ለምሳሌ የሆነ ቴክስት ዶክመንት ቢኖረን እዛ ቴክስት ዶክመንት ጋር ሌላ ቴክስት ዶክመንትን ሪፈር ማድረግ አንችልም። ሃይፐር ቴክስት ጋር ስንመጣ ግን ይሄ ዶክመንት አለ። ለምሳሌ እዚህ ጋር ደግሞ ሲኤስኤስ የሚባል ሌላ ዶክመንት አለ። አሁን ሁለቱ ዶክመንቶች ምን ተደራረጉ? ኤችቲኤምኤል እና ሲኤስኤስ የሚባሉ ዶክመንቶች እርስ በርስ ሊንክ ተደራረጉ ማለት ነው። ያ ሃይፐርቴክስት የሚለው ነገር ያንን ነው የሚገልጽልን። ሁለቱ ዶክመንቶች እርስ በርስ ሊንክ መደራረግ ይችላሉ። አንደኛው አንደኛውን መጠቆም ይችላል የቱ ጋር እንዳለ፣ ወይም ደግሞ አንደኛው ወደ አንደኛው መምራት ይችላል ማለት ነው። ያ ሃይፐርቴክስት ያስባለበት ምክንያት ነው። ሌላው ማርክአፕ ምንድን ነው? ማርክአፕ ምንድን ነው የሚለውን ስናይ ኤችቲኤምኤል ውስጥ ማርክአፕ ቱ አኖቴት ቴክስት ኢሜጅ ኤንድ አዘር ኮንተንት ፎር ዲስፕሌይ ኢን ኤ ዌብ ብራውዘር። ዌብ ብራውዘር ላይ የምናያቸው ነገሮች ማአት ነገሮች ናቸው። ከረንት ላይ አሁን እኛ ቴክስቶችን እያየን ነው፣ እዚህ ጋር ኢሜጅ እያየን ነው። ምናልባት ነው ቪዲዮ ሊሆን ይችላል። ለምሳሌ ዩቲዩብ ዶት ኮም ዌብሳይት ላይ ቪዲዮዎች ይኖራሉ። አሁን እነዚህ ነገሮች ቪዲዮ መሆኑ ኢሜጅ መሆኑ እዚህ ጋር ያለው ቴክስት መሆኑ ለምሳሌ ኦር ደግሞ እዚህ ጋር ስትራክቸሩን ራሱ ይሄ አንድ ግሩፕ መሆኑን የምንገልጸው በምንድን ነው? ማርካፖችን ተጠቅመን ነው። ብዙ አይነት ማርካፖች አሉ እዚህ ጋር ለምሳሌ ብዙ የተጠቀሱ አሉ። ሄድ፣ ታይትል፣ ቦዲ፣ ሄደር፣ ፉተር፣ አርቲክል፣ ሴክሽን ማአት አይነት ማርካፖች አሉ። እነዚህ ማርካፖች ምንድን ነው የሚያደርጉት? ምን ስትራክቸሩ ምንድን የያዘው ወይም ደግሞ ምንድን የተቀመጠው እዛ ፔጅ ላይ የሚለውን ዲፋይን ያደርጋሉ። ኢሜጅ ከሆነ ኢሜጅን የምንገልጽበት ምን አለ? የሆነ ማርካፕ አለ። ቴክስት ከሆነ ቴክስቱን የምንገልጽበት የሆነ ማርካፕ አለ። ወይ ደግሞ ስትራክቸር ከሆነ ለምሳሌ እዚህ ጋር ያሉትን አንድ ግሩፕ መሆናቸውን የምንገልጽበት ምን አለ? ራሱን የቻለ ማርካፕ አለ። እዚህ ጋር ያለው ሙሉ አርቲክሉ ደግሞ አንድ ግሩፕ አድርገን የምንገልጽበት የሆነ ማርካፕ አለ ማለት ነው። ሃይፐርቴክስት ማርካፕ ላንጉዌጅ ነው ስንል ይሄን ያኛው ሪፈር ለማድረግ ነው ማለት ነው። ሃይፐርቴክስት የሚለው ምንን ሪፈር ያደርግልናል? እርስ በርስ ሊንክ መደራረግ የሚችሉ ዶክመንት ናቸው አንደኛ ነገር። ሁለተኛ ነገር ደግሞ ማርካፕ ላንጉዌጅ ነው ስንል የተለያዩ እንደነዚህ አይነት ነገሮችን ተጠቅሞ ነው ማርካፕ ሊያደርግልን የሚችለው ማለት ነው። ለምሳሌ አንድ ምሳሌ ቢሰላችሁ ሞር
የበለጠ ግልጽ እንዲሆንላችሁ ለምሳሌ ወርድ ዶክመንት ልናዘጋጅ እንችላለን። የሆነ ወርድ ዶክመንት ልናዘጋጅ እንችላለን። ሶ አሁን እዚህ ጋር የሆነ ወርድ ዶክመንት ሳዘጋጅ እኔ ለምሳሌ ሶሪ እዚህ ጋር ለምሳሌ እዚህ ጋር ልምጣና ሄሎ ወርልድ አልኩኝ። አሁን ተመልከቱ። አሁን ይሄኛውን ለምሳሌ ሳይዙን መጨመር ከፈለኩኝ ነው ቦልደር ማድረግ ከፈለኩኝ ምንድነው ማድረገው? እዚህ ጋር የተቀመጡልኝ ነገሮች እንትን አደርጋለሁ አይደለ? እዚህ ጋር የተቀመጡልኝ ነገሮች እጠቀማለሁ። ሄሎ ወርልድ የሆነ ነገር ተጠቀለኝ። ከዛ ደግሞ የሆነ ለምሳሌ እዚህ ጋር ሊስት ክሬት ማድረግ ከፈለኩኝ ለምሳሌ እዚህ ጋር ቡሌት ፖይንቶችን እየተጠቀምኩኝ ምን ማድረግ እችላለሁ? ማስቀመጥ እችላለሁ ማለት ነው። ለምሳሌ አሁን እዚህ ጋር እነዚህ አሁን አንድ ሊስት ሆኑ። ከዛ እነዚህን ደግሞ አንድ ላይ ግሩፕ ማድረግ እችላለሁ ምናምን አይደለ? አሁን አንድ ላይ ግሩፕ ማድረግ እችላለሁ። እነዚህ ሶስቱን እንደ አንድ ግሩፕ ሪፈር እያደረግኳቸው ነው ምናምን ነገር። አሁን ይህንን ነገር ሳደርግ ወርድ ላይ ምን እያደረግኩኝ ነው? እዚህ ጋር የተቀመጡልኝ በተኖች ምናምን እየተጠቀምኩኝ ነው ያንን ነገር ያደረግኩት። ወደ ኤችቲኤምኤል ስመጣ ደግሞ ያ ነገር ይለያል። እንደነዚህ አይነት በተኖች ወይም ደግሞ እንደዚህ አይነት ነገሮችን እየተጠቀምኩኝ ሳይሆን እነዚህ ማርካፖች እነዚህን ቴክስቶች እየተጠቀምኩኝ ነው ማለት ነው። ለምሳሌ አይኤምጂ ብዬ በዚህ መልኩ ስጽፍ የሆነ ፎቶ ላስገባ እንደሆነ ይረዳልናል ማለት ነው። እዚህ ጋር ወርድ ላይ እንዳለው የሆነ ኢንሰርት ውስጥ ገብቼ ኢሜጅ ሴሌክት አድርጌ ምናምን አይደለም ኮንተንቱን የማስገባው ማለት ማርካፕ ላንጉጅ ያስባለው እንደዛ ነው። የሆኑ ቴክስቶች ወይም የሆኑ ማርካፖች ናቸው ይህንን ስትራክቸር ቢውልድ ለማድረግ የምንጠቀማቸው ማለት ነው። ሶ ይህን ያህል ካነሳ ኤችቲኤምኤል አሁን ደግሞ በደንብ ወደ ተግባር እንግባ። ሶ ኤችቲኤምኤል ምንድነው? ቴክስት ዶክመንት ነው። ቴክስት ዶክመንት ይህን መርሳት የለባችሁም። ቴክስት ዶክመንት ነው ኤችቲኤምኤል። ሶ ያ ማለት ኤኒ ታይፕ ኦፍ ቴክስት ኤዲተር ኤችቲኤምኤልን ኤችቲኤምኤል ክሬት ማድረግ እንችላለን በኤኒ ታይፕ ኦፍ ቴክስት ኤዲተር ማለት ነው። ሶ ያ ማለት አሁን ኖትፓድን ብጠቀም ኤችቲኤምኤልን ክሬት ማድረግ እችላለሁ። አሁን መርሳት የለባችሁ ነገር መጠቀም የምችለው ቴክስት ኤዲተር ነው። ምክንያቱም ቴክስት ነው ብለናል፣ ቴክስት ፋይል ነው። ያ ማለት አሁን ወርድን ተጠቅሜ ፓወርፖይንትን ተጠቅሜ ክሬት ባደርግ የሆነ ነገር ያ ኤችቲኤምኤል ሊሆን አይችልም። ወይም ደግሞ ኢቭን ኢፍ እኔ ኤችቲኤምኤል ኤክስቴንሽን ብጠቀምለት ማለት ነው። ምክንያቱም እነዚያ ነገሮች ኤችቲኤምኤል ቴክስት ዶክመንቶች አይደሉም። ወርድ ብትሉ ፓወርፖይንት ብትሉ ቴክስት ዶክመንቶች አይደሉም ማለት ነው። ሶ ቴክስት ኤዲተር ከተጠቀምን መስራት ይቻላል። ለምሳሌ ሄሎ ወርልድ እንበልና ይሄንን ዲስፕሌይ እናደርግ። ሶ ቅድም ምን ብሎናል? ዌብ ብራውዘር ላይ መታየት የሚችል ነው ብለናል። ሶ ያንን ነገር እንዴት እናደርጋለን? ሴቭ እናደርገው። የመጀመሪያው ነገር አንድ ኤችቲኤምኤል ዶክመንት ኤችቲኤምኤል እንዲሆን ምን መሆን አለበት? በኤችቲኤምኤል እንትን መጻፍ አለበት። በኤችቲኤምኤል ኤክስቴንሽን መጻፍ አለበት። ለምሳሌ ሄሎ ልበለውና እዚች ጋር ሄሎ ሶሪ፣ እንደውም ሄሎ ከምለው እዚች ጋር ኮንትሮል shift እንልበልና አዲስ ፎልደር ክሬት አድርጌ ዴሞ እዚህ ጋር አሁን ኢንዴክስ አልኩት። ኢንዴክስ የፋይል ስም ነው። ከዛ ኤችቲኤምኤል ምንድን ነው? ኤክስቴንሽኑ ነው ማለት ነው። የዚህ ፋይል ኤክስቴንሽን ነው። ሶ አሁን ይሄኛውን ልዝጋና ምን ላደርግ ወደ ፋይል ልሂድ። ከዛ በኋላ ዶክመንት ውስጥ ነው ያስቀመጥኩት። ከዛ ዶክመንት ውስጥ ዴሞ ውስጥ ነው ያስቀመጥኩት። ይኸው ኢንዴክስ ዶት ኤችቲኤምኤል ፋይል ያለ። አሁን እችኛውን ፕሮፐርቲዋን እናያትና ፕሮፐርቲያችንን ነኝ ምን አይነት ዶክመንት ነው? ኤችቲኤምኤል ዶክመንት ነው ማለት ነው። ሶ አሁን እችን ኤችቲኤምኤል ዶክመንት ደብል ክሊክ ባደርጋት ምን ያደርግልኛል? በብሮዘሬ ይከፍትልኛል። ሄሎ ወርልድ። አሁን እዚህ ጋር የምታዩት ቴክስት አለ። እዚች ጋር ያለችዋ ሄሎ ወርልድ የምትለዋ ቴክስት አለች። ሶ ያችን ሄሎ ወርልድ የምትለዋን ቴክስት ለምሳሌ ልቀይራት። ምን ላድርጋት? ኤች1 ከዛ በኋላ ሄሎ ወርልድ ከዛ እቺን ላድርግና ኤች1 ከዛ እቺን ሴቭ አድርግና እዚህ ጋር መጥቼ አሁን ሪፍሬሽ ላድርግ ድጋሚ ዲዩአር። አሁን ደግሞ ምን ሆነ? ቦልደር ሳይዙ ተለቀለ ማለት ነው። ዳሴት ማርካፕ ላንጉጅ ያስባለው ያ ነገር ነው። ቴክስት ዶክመንት ከሆነ እኛ የምናስበው የተጻፈው ነገር ኮምፕሊትሊ መታየት አለበት። ምክንያቱም እቺ ማንግል ብራኬቷ ሜቿን የምትለዋ ምንድን ነች? ቴክስት ነች። ነገር ግን ኤችቲኤምኤል ማርካፕ ላንጉጅ ነው። እንደነዚህ ነገሮች የሚጠቀም ማርካፕ ለማድረግ ነው አለ። እነዚህ ማርካፖች ደግሞ የፔጁን ስትራክቸር ዲፋይን ያደርጋሉ አለ።
በዚህ መልኩ ዲፋይን የሚያደርጉት እንደ ቅድሙ እንደ ወርድ የሆነ በተን ክሊክ አድርገን ምናምን ሳይሆን እቺን ቴክስት በማስገባታችን እቺ ኤች1 የምትሏን ነገር በማስገባታችን ነው ይሄ ነገር በዚህ መልኩ ሪፈር የተደረገው ማለት ነው። ስለ ኤችቲኤምኤል ኢንትሮዳክሽን ይህን ያህል ካለን አሁን ደግሞ ኤችቲኤምኤልን ለመጻፍ የሚያስፈልጉ ነገሮች እናያለን። ይህንን ስላችሁ ኤኒ ታይፕ ኦፍ ኮድ ኤዲተር ይቻላል። ይሄኛውን ነገር እንዳትረሱ። ኢቭን አሁን በምንድን የሰራ ነው? በኖት ፓድ ነው የሰራ ነው። ብዙ ቦታ ለምሳሌ ቪኤስ ኮድ ሲባል ይችላል ኦር ደግሞ ሌሎች የኮድ ኤዲተሮችን ሲጠቀሱ ልትሰሙ ትችላላችሁ። ያ ማለት ግን እነዛ ግዴታ ናቸው ማለት አይደለም። እነዛ የእናንተን ፕሮዳክቲቪቲ ይጨምራሉ፣ የእናንተን ስራ ያፋጥናሉ ነው እንጂ ኤኒ ታይፕ ኦፍ ቴክስት ኤዲተር ሊሰራላችሁ ይችላል ማለት ነው። ኦኬ ሶ እኔ ሪኮመንድ የማደርጋችሁ እኔ የምጠቀመው ቪኤስ ኮድ ነው። ሶ ቪኤስ ኮድን ለማግኘት ሲምፕሊ ቪኤስ ኮድ እንትናችሁ ላይ ሄዳችሁ ምንድን ነው ብሮዘራችሁ ላይ ሄዳችሁ ቪኤስ ኮድ ዳውንሎድ ብላችሁ ዝም ብላችሁ ሰርች አድርጉ። ዳውንሎድ ከዛ በኋላ እዚህ ጋር የምታዩት አለ ኮድ ዶት ቪዥዋል ስቱዲዮ ዶት ኮም የሚላለ ዳውንሎድ ቪዥዋል ስቱዲዮ ማክ ሊነክስ ዊንዶ የሚላለ እሱ ሊንክ ላይ ማግኘት ስላላችሁ እሱ ሊንክ ትናካላችሁ። ከዛ በኋላ እዚህ ጋር ኦፕሬቲንግ ሲስተማችሁን ያስመርጣችኋል። የእናንተ ምረት ትችላላችሁ። የምትጠቀሙት ኦፕሬቲንግ ሲስተም ዊንዶ 10 ኦር 11 ሊሆን ይችላል። እዚህ ጋር ሊነክስ የምትጠቀሙትን ዲስትሪቢዩሽን አይታችሁ መምረጥ ትችላላችሁ። ማክ ሊሆን ይችላል። ማክ የፈለጋችሁትን በሶስቱ እንትኖች ኦፕሬቲንግ ሲስተሞች እንትን ማለት ትችላላችሁ፣ መጣችሁ መውሰድ ትችላላችሁ። ለምሳሌ እኔ የምጠቀመው ዊንዶ ነው። ዊንዶውን ክሊክ አድርጋለሁ። ከዛ በኋላ ምን ያደርጋል? አሁን ዩር ዳውንሎድ ስታርት ይለኛል። ዳውንሎዲንግ ስታርት ያደርግልኛል። እኔ ኦልሬዲ ዳውንሎድ ስላደረኩት እዚህ ላይ አቆም ማለት ዳውንሎድ ታደርጋላችሁ ማለት ነው። ኦኬ እኔ ላቋርጠውና ከዛ እንዴት ኢንስታል እንደምታደርጉ ላሳያችሁ። ቪዥዋል ስቱዲዮን ዳውንሎድ ካደረጋችሁ በኋላ ኢንስታል ለማድረግ ሲምፕሊ ደብል ክሊክ ታደርጉታላችሁ። ከዛ እዚህ ጋር ዊዛርድ አለ። አይ አክሴፕት አግሪመንት ከፈለጋችሁ አግሪመንቱን ማንበብ ስላላችሁ እኔ እያነበብኩት ነው። ጨረስኩኝ። ዴን ኔክስት ከዛ በኋላ ኔክስት በቃ ኔክስት ማለት ነው። ከዛ ኢንስታል ትላላችሁ ማለት ነው። እኔ ኦልሬዲ ኢንስታል ስላደረኩት ኢንስታል አድርጋችሁ ትጨርሳላችሁ። ን ከዛ በኋላ ቪኤስ ኮድን መጠቀም ትችላላችሁ ማለት ነው። ቪዥዋል ስቱዲዮን በዚህ መልኩ ኢንስታል ካደረጋችሁ በኋላ ቪዥዋል ስቱዲዮችሁን ኢንስታል ያደረጋችሁ በዚህ ቪዥዋል ስቱዲዮ ኮድን ትከፍታላችሁ ማለት ነው። ኦኬ ምናልባት ይሄ የተጀመረ ሊሆን ይችላል። ኮንትሮል ሽፍት ነው። እሺ ኦ ሺት አጠፋሁት። ይሄን ብሎ አብሪ። እሺ እና ቪዥዋል ስቱዲዮን ለመጀመሪያ ጊዜ ሲከፍቱት እንዲህ ያለ ኢንተርፌስ ሊያሳያችሁ ይችላል። ቪዥዋል ስቱዲዮ በቃ ይህንን ይመስላል። ቪዥዋል ስቱዲዮ ዌልካም ስክሪን ይኖራል እዚህ ጋር ምናምን ነገር ኤዲቲንግ ኢንቮልቭድ ምናምን የመሳሰሉት ነገሮች በቃ እዚህ ጋር የተጻፉላችሁ ነገሮች ይኖራሉ። ቪኤስ ኮድ ይሄ ነው። ቪኤስ ኮድ ይሄ ነው። ቪኤስ ኮድን አሁን መጠቀም ትችላላችሁ ማለት ነው። እዚህ ጋር ሳይዞ ልጨምርላችሁ እና ሞር በደንብ ይታያችኋል። ዜን አሁን ቪኤስ ኮድ ላይ ማድረግ ያሉብንን ነገር አሳያችኋለሁ። ይሄ ዌልካም ስክሪን ዳትማች አስፈላጊ አይደለ፣ ብታጠፉትም ችግር የለው። ከዛ በኋላ አሁን እዚች ጋር ያሉ ነገሮች አሉ። ይሄ ፋይል ትሪ ነው። ፋይል ትሪ ማለት የከፈታችሁን ፎልደር የምታዩበት ቦታ ነው። እዚህ ጋር ሁልጊዜ ስትሉ ስትጀምሩ ፋይል በዚህ መልኩ ኒው ፋይል ብላችሁ መጀመር የለባችሁም። ፋይል ከዛ ኒው ቴክስት ፋይል ብላችሁን በዚህ መጀመር የለባችሁም። ከዛ ይሄኛውን ወደ ኤችቲኤምኤል ዶክመንት መለወጥ ወይም ደግሞ ኤችቲኤምኤል ሴቭ ስታደርጉ ይሄኛውን ወደ በኤችቲኤምኤል ኤክስቴንሽን ማስቀመጥ ነው። ይሄ ጉድ ፕራክቲስ አይደለም። ማድረግ ያለባችሁ ነገር ምንድነው? ኦፕን ፎልደር እዚህ ጋር ኦፕን ፎልደር ገና ስከፍቶ ኦፕን ፎልደር የሚላለ ካልሆነ ደግሞ ከፈለጋችሁ እዚህ ጋር ፋይል የሚለውን ነክታችሁ ኦፕን ፎልደር የሚለውን መጠቀም ትችላላችሁ። ወይ ደግሞ ሾርት ከት ከፈለጋችሁ ኮንትሮል ኬ ኦን መጠቀም ትችላላችሁ ማለት ነው። የተሻለው አማራጭ ያ ነው። ፋይል ኦፕን ፎልደር ልበለው። ከዛ በኋላ እኔ የምፈልገውን ፎልደር ምን አደርጋለሁ? ክሬት አደርጋለሁ ማለት ነው። ለምሳሌ ኮንትሮል ሺፍት ኒው ልበልና አሁን ከዚህ በኋላ መቀጠልበትን አንድ ፎልደር ክሬት ላድርግ። ኤችቲኤምኤል ኮርስ። እሺ ኤችቲኤምኤል ኮርስ። ስለዚህ እዚህ ፎልደር ላይ ከዚህ በኋላ ማድረጋቸውን ነገሮች እዚህ ፎልደር ላይ ማስቀምጠው። እዚህ ጋርም አንድ ፎልደር ክሬት ላድርግና ለዛሬ ደግሞ ሌሰን 1 የሚለውን ፎልደር ክሬት ላድርግና ሌሰን 1 ኦኬ።
አሁን ሌሰን ዋንን እዚህ ጋር ይኸው ፎልደር ሌሰን ዋን ሰሌክት ተደርጎልኛል። ሰሌክት ፎልደር ኦኬ በቃ አሁን ሌሰን ዋን እዚህ ጋር ኦፕን ተደርጓል ማለት ነው። እዚህ ጋር ሌሰን ዋን ብሎ ከመጣልኝ ሌሰን ዋን ጋር ነው ፎልደር ከፍቶልኛል ማለት ነው። እዚህ ጋር አሁን እዚህ ፎልደር ላይ ፋይል ክሬት ማድረግ ከፈለኩ ምንድን ነው አድርገው እዚች ጋር ፋይል አይከን አለች፣ ኒው ፋይል፣ እዚህ ጋር ፎልደር አይከን አለች። እዚህ ጋር ቼኛዋን ፋይል አይከኗን ኒው ፋይል ክሬት አድርጋለሁ። ከዛ እሰይመዋለሁ ኢንዴክስ ዶት ኤችቲኤምኤል። የመጀመሪያ ኢንትሪ ፖይንታችን ሁልጊዜ ምን መሆን አለበት? ኢንዴክስ ዶት ኤችቲኤምኤል መሆን አለበት። እሱን ቀጣይ ቪዲዮ ላይ እነግራችኋለሁ። አሁን ስለ ቪኤልሲ ኮድ በደንብ ላስረዳችሁ። ኢንዴክስ ዶት ኤችቲኤምኤል ክሬት አደርጋለሁ። ከዛ በኋላ ያንን ፋይል ክሬት ያደርግኛል። አሁን በዚህ መልኩ ክሬት ያደርግ። ከዛ በኋላ እዚህ ጋር ኤዲት ማድረግን እቀጥላለሁ። ኤች1 ከዛ ቅድም ሳደርገኝ ሄሎ ወርልድ ስላሽ ኤች1 አለቀ። አሁን ሄሎ ወርልድን በዚህ መልኩ ጻፍኩኝ ማለት ነው። አሁን ይሄን ነገር ማድረግ ቪኤስ ኮድ መጠቀሚ የሚረዳኝን ነገር ላሳያችሁ። ለምሳሌ ይሄን ኮምፕሊት ላጥፋውና ኤች1 ብዬ ጻፍኩኝ። እሱ ሰጀስት ያደርገኛል። አሁን ኤች1ን በዚህ መልኩ ክሬት ማድረግ እችላለሁ ማለት ነው። ሄሎ ወርልድ ማለት ነው። በቃ አለቀ። በዚህ መልኩ መጻፍ እችላለሁ። ሌላው ደግሞ ምንድነው አሁን ቅድም ስንከፍት የነበረው እንዴት ነው? እዚህ ጋር ፋይል ኤክስፕሎረር ጋር ሄደን ከዛ ፋይሉን ፈልገን እሱን ደብል ክሊክ አድርገን ምናምን ነው። ያንን ማድረግ ደግሞ ዴቨሎፕመንት ላይ ያለን የሚመከር ነገር አይደለም። ያንን ለመቅረፍ ላይቭ ሰርቨር ኤክስቴንሽን ኢንስታል ታደርጋላችሁ። እዚህ ኤክስቴንሽን ታብ ዝች ጋር ያለችውን በመንካት ማለት ነው። እሱን ትነኩና ምን ታደርጋላችሁ? እዚህ ሰርች ባላችሁ ላይ ላይቭ ሰርቨር ብላችሁ በዚህ መልኩ ሰርች ታደርጋላችሁ። እዛ እሱ እዚህ ጋር የሚያመጣሉ ሰጀሽኖች አሉ። ይሄኛውን ትመርጣላችሁ። ላይቭ ሰርቨር ቀጥታ ምትሏል። እዚህ ጋር ላይ ብዙ አማራጭ ሊመጡ ይችላሉ፣ ግን እችኛዋ ላይቭ ሰርቨር የሚለውን ትመርጣላችሁ። ላውንች ዴቨሎፐር ዴቨሎፕመንት ሎካል ሰርቨር ዊት ላይብራሪ ሎድ ፊቸር ፎር ስታቲክ ኤንድ ዳይናሚክ ፔጅ ይላል። ላይቭ ሰርቨርን እችኛዋን ኢንስታል ታደርጋላችሁ ማለት ነው። ከዛ ኢንስታል አድርጋችሁ ከጨረሳችሁ በኋላ እዚህ ከታች እዚች ጋር ጎ ላይቭ የምትል በተን ትመጣለች ማለት ነው። ሁሉ ኤችቲኤምኤል ዶክመንት ክሬት ስትከፍቱ እቺ ጎ ላይቭ በተንን ታገኛላችሁ። እናንተ የምታደርጉት ምንድን ነው? ኤችቲኤምኤላችሁ እንዲህ ከጀመራችሁ በኋላ ምንድን ነው የምታደርጉት? ጎ ላይቭ ብላችሁ ትነካላችሁ። ስታርቲንግ ትላለች። ከዛ ፖርት 5500 ትላለች። ወደ ብሮዘራችሁ ታምጣለች። ከዛ እናንተ የሚጠበቀው ይህንን ብሮዘራችሁ እናንተናችሁን ጎን ለጎን አድርጋችሁ ኤዲት ማድረግ ነው። ሄሎ ወርልድን ያልኩት በዚህ መልኩ ታስጀምራላችሁ። ሌላው ይሄ ለአሁን እንግዲህ እዚህ ጋር ላይቭ ምን ማድረግ አለበት? ሪሎድ ማድረግ ነበረበት። አሁን ሄሎ ወርልድ እዚህ ጋር ሪፍሬሽ ካደረገው እየጠበቀ ነው። ሄሎ ጋይስ ያ የሆነው ለምንድን ነው? ኤች1 ብቻ ያስቀምጥ ነው። ሙሉ ለሙሉ እንድናገኝ እንዴት እናደርጋለን? ሁሉ ጊዜ ፕሮጀክታችን ስንጀምር ኤክስክላሜሽን ስናመጣ በዚህ መልኩ ኢሜት አብሪቬዥን የምትላለች እሷን ኢንተር እንላታለን። እዚህ እሺ አሁን እዚህ ጋር በዚህ መልኩ ስትራክቸሩን ቢውልድ ያደርግልኛል። ስለዚህ ስትራክቸር ቀጣይ ቪዲዮ ላይ በደንብ እናያለን። አሁን ቦዲ የሚለው ውስጥ ኤች1 አስገብቼ ሄሎ ወርልድ ብለውና ሴቭ ላደርገው። አሁን ሪሎድ ላደርግ ለመጨረሻ ጊዜ። ከዚህ በኋላ ሪሎድ አይጠበቅብኝም። አሁን ሄሎ ወርልድ ነው ያልኩት አይደለ? ሄሎ ጋይስ ፔጅ ሴቭ ሳደርግ አውቶማቲካሊ ራሱ ሪሎድ ያደርግልኛል ማለት ነው። ላይቭ ሰርቨርን መጠቀም በዚህ መልኩ ላይቭ ሴቨር ነው ማለት ነው። ይሄ ቤዚክ ነገር ነው። ቪኤስ ኮድን ስትጠቀሙ ኢንስታል ካደረጋችሁ በኋላ ሁልጊዜ ማድረግ ያለባችሁ ነገር ፕሮጀክት ፎልደራችሁን ትከፍታላችሁ። ከዛ በኋላ ኤችቲኤምኤል ዶክመንታችሁን እንደከፍታችሁ ላይቭ እንትን ማለት ነው። ከዛ በዚህ መልኩ ስትራክቸር መሆን አለበት። ስለሱ ቀጣይ ቪዲዮ ላይ በደንብ ዲቴል የምናይ ይሆናል። የዛሬ ቪዲዮ ይህን ይመስላል። ኢንትሮዳክተሪ ፓርት ነው፣ መለማመጃ ወደ ኮርሱ ማስገቢያ ፓርት ነው ዛሬ ያየ ነው። ቀጣይ ስለ ኤችቲኤምኤል ዲፕ ዳይቭ የምንገባ ይሆናል። ሰብስክራይብ እያደረጋችሁ ተከታተሉ። ፒስ